ሌላቸው ጭንቅላት የሌለው አካል እግር አመልካለሁ ብሎ ሊሰብከኝ ማለት ነው። ኤሬስ ምላሽ ካላችሁ ውስጦቻቸው ይምጡና ያው እዚህ ጋር መጥተው መመለስ ይችላሉ። ከስር ሆነው ታብታብ አድርገው መማር ነው ያለባቸው። ሞሮፍ ውይይት ምናምን ከፈለጉ ግን ሪካርድ የሚያደርጉ እህቶቼ ስላሉ በትርፍ ጊዜያቸው እነሱ ይወያያቸዋል። ሜይ ቢ እድል እንስጣቸው ካሉ ሪካርድ የሚያደርጉት ከእነሱ የሚያልፉ ስላልሆነ ማለት ነው። የሚያነሷቸው ነገሮች በሞላ እኛ ቤት ላይ ሳምንት የሰማ የእነሱን ጥያቄዎች መመለስ ይችላል። የእነሱን አርጉመንት ማፍረስ ይችላል። ሰው ምላሽ እንኳን አንሰጣቸው። ማርክ ማይወርድ ምላሽ እንኳን አንሰጣቸው። ቪዲዮም አንሰራባቸው። አያስፈልጉም። ሜይ ቢ ቪዲዮ ራሱ መስራት ካስፈለገ አንድ ሴት ንጽጽር አረብ ሀገር ያሉ እህቶቻችን ስራ እየሰሩ አንዷን ለ3 መድበንላቸዋል። አንዷ ለ3 ምላሽ ትሰጣለች። እዚህ ቲክቶክ ላይ ውርውር ለሚሉ ላባሽ ለዋብያ ውሳቶች አንዷ ብቻዋን ለ3 ለሚያነሱት ካነሱ የረባ ነገር አነሱ አንዷ ብቻዋን ለ3 ትመልሳለች ማለት ነው። ለ3 ውሳቶች በቂ ነው። ጊዜያችን መንገድ ስላልሆነ ሜይ ቢ አካል ካሉ ግን ወደፊት አቡ አይደርጋ ከመጣ እሱ እናስተምረውና እንልከዋለን። ዳሴት ከዛ በዘለለ ፍጡር እግር የምታመልኩ ተረከዝ የምታመልኩ በጊዜ ራሳችሁን ከዚህ ህይወት ተረከዝ ከማምለክ ጭንቅላት አልባ አካል ከማምለክ ነፃ ልታወጡ ይገባል። ድራማ እየተጫወቱባችሁ ስለሆነ ድራማ እየሰሩባችሁ ስለሆነ ስለዚህ ድራማ እንዳይሰሩባችሁ ምን ልታደርጉ ይገባል? ቆም ብላችሁ ልታስቡ ይገባል። ኡስታዛችሁ ለአንዴና ለመጨረሻ ጊዜ አለ የሚባለውም ቲክቶክ ላይ ቀበር ነው። ፔሬድ ተረከዛውን የምታመልኩ ይሄ ኡስታዛችሁ እንደዚህ ይላል። ጎይድ ከድር ትቀበላለህ? ተረከዝ የጠፋ ሰው ከድር እንዴት ነህ? አለን ኦኬ። ተረከዝ እንዴት ነው? ሰሞኑን አምላካችን ይሮጣል እያሉ ነው አብዮች። ማን ነው ያባረረው? ማን ነው የሚያራሩጠው? ምን አውቄ ምን አጥፍቶ ነው የሚያራሩጡት? ቆይ እኔ ራሱ አልገባኝም። እኔ ሌባ ነው የሚያውቀው። የሚሮጠው ሌባ ነው። ስልክ ነጥቆ ምናምን። ይሄ የሚሮጠው አካል ፍጡር ነው ፈጣሪ ነው ብለህ ነው የምታምነው? የዋብዮችን አለ የምር እኔ ራሱ ቢያገኘው አራሩጣለሁ ቢያገኘው ነው። እነዚህ እየተባባላችሁ አንድ መስጊድ ስትሰግዱ እኮ የሚገርመኝ አንተን አላህ እኔ አባር እገርፍልሃለሁ እየተባባለ መስጊድ ካገኙ በኋላ ያው የት ሲጀመር የት ሮጦ አመልጣል? የሚሮጥ እኮ የሆነ የምትሮጥበት ቦታ ያስፈልጋል አይደል እንዴ? ያ ይሄን እያባረርክ መግረፍ ነው አለ ብሏል። አንደኛውም ሜቢ ክርስቲያን ተከፍተዋል። አንደኛውም ብሏል እኮ ያ የሚሮጠው አምላካችሁ የቀደሙ የከፈተው እሱ ሌላ እንትን ላይ ብሏል። እኛ ኑሮ እዚህ የሚያሰቃየን እሱ ሲሯሯጥ ነው ለካ ምናምን ብሏል። ለዚህ ልጅ ለዚህ ኡስታዝ ምላሽ በሰጠበት ወይ ትዝ አለኝ። እንደው ለዚህኛው ምላሽ ሲሰጥ ያኛው ደግሞ እሱ እየተሯሯጠ ነው ለካ እኛን እዚህ ችላ ያለን ብሏል። ቀጥል ኡስታዞች ራሱ እንዴት እንደሚጠራለዙ ቀጥል። ይሄ ደግሞ አይቼዋለሁ እያለ እኮ ነው የሚራሮጠው። አይቼዋለሁ እያለ ነው የኛው ኡስታዝ። ያ ይሄኛው ምን ተረከዝም አለው እያለ ነው ጭራሽ። እኛ ባት ብቻ ነበር እስካሁን የመጣው የነበረው ተረከዝም አለው እያለ ነው። እኔ ላሳያችሁ። ሰሉ ዐለ ነቢይ። አው የኛ አላህ ራሱ አላህ የነገረን ነብዩ አለይሂ ሰላቱ ሰላም የነገሩን አላህ እጆች አሉት፣ አላህ እግር አለው፣ ተረከዝ አለው፣ ጣቶች አሉት፣ አላህ አይኖች አሉት፣ አላህ ይሰማል፣ መስሚያዎች አሉት። ነገር ግን ከፊያውን ወይም ደግሞ ሁኔታው እንዴት እንደሆነ ግን አናውቅም። እጅ ሲባል የኛ አይነት የፍጡራንን አይነት አይመስልም። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ አንዴ እስኪ እባክሽ አትባልጉስ። ከንፈር፣ አይን። እሺ ይሄኛውን አይታችሁታል። ተረከዝ አለው፣ ባት አለው። እነዚህን ሁሉ እኛ እናጸድቃለን እያለ እየተናገረ ነውና ይሄኛው ኡስታዝ ደግሞ በህልሜ አይቼዋለሁ ብሎ ነበርና አሁን ያሳየዋችሁ ማለት ነው። በህልሜ አይቼዋለሁ ብሎ የተናገረውን ደግሞ ይሄኛው እንደዚህ ብሎ እየጠየቀው ነው።
አላህ ናቸዋለሁ ላለው ኡስታዝ አድርሱልኝ። አላህ ናቸዋለሁ ላለው ኡስታዝ አድርሱልኝ። እንዴት ነው ጌታችሁ? እባክህ ጌታዬን ያልከው አላህ ነው ሞቶ ያናገረህ? እኔ የምልህ ለሌት ለሌት የሚወርደው ነው የሚሮጠው ነው የትኛው ነው? እባክህ አንተ ጋር የሚመላለሰው ለዛ ነው ኑሮ ውድነት የሚያንቀጠቅጠን እሱ የትን ከሽኮለለ እያለ ነው አንተ ጋር የምልህ ምን ለብሶ መጣ ለማለት ነው? ግን ወርቅ ነው ይሄ ኑሮ ውድነት ሰማይ አለ ያለ የለም አለ ወደ ሰማይ እዚህ ብቻ ነው በመሬት የምልህ የህዝቡ ስም የሚፈናቀለውን ያውቃል። ግን እየተሰቃየ ያለውን ለማንኛውም የምነግርህ የእናንተ ስልጣን እሳ እንዴት ነው አለ ይቆያል አለ ይቆያል ብሎ እንደሆነ ንገረኝማ እባክህ። ተጫወታችሁ በእውነት ተጫወታችሁ በፈጣሪያችሁ። ሸር አድርጉለት ሊላሂ ተዓላ ስለሆነ ሸር አድርጉለት። ሻሃደተን ይዘህ ወደ አላህ ተመለስ። ከፍርሃል ወደ አላህ ተመለስ። ሻሃደተን ይዘህ ወደ አላህ ተመለስ። ሸር አድርጉለት። ኢየሱስ እንግዲህ ሁጥባ የሚያደርግ ነው ያ የሚወጣው ሁጥባ የሚያደርግ ነው። ምንድነው? ኡስታዝ ነው። ይሄ ኡስታዝ ነው። ለዚህ ነው አሁን ያንኛው ደግሞ ምላሽ የሚሰጠው። ለኡስታዙ ነው ምላሽ እየሰጠ ያለው። ኡስታዝ አይደለም፣ ይሄ ኡስታዝ ነው። አዲስ አበባ ምን መስጊድ ነበረ፣ እዛ ሁጥባ ያደርጋል። እንግዲህ ምላሽ የሚሰጣጡት ኡስታዞቹ ራሱ አንዱን አንተ የምታመልከው በእግር እየተባባሉ ነው። ምዕመኑ አሁን እንዴት ሊሆን ነው? እንግዲህ ኡስታዞቻቸው በዚህ መጠን የሚጠላለዙ ከሆነ ሌሎችም አሉ ክርስቲያን እንዲህ የሚጠላለዙ ከሆነ ኡስታዞቻቸው ምዕመኑ እንዴት ይማር? የአንተ አምላክ እየተሸረሸረ ወጥቷላ። ለዚህ ነው ኑሮ የተወደደብን። ፍጡር ነው። ሻዳ ያዝና ተመለስ። እንግዲህ አስቡ፣ መስጊድ ላይ ምን ይሆነን ሁጥባ የሚያደርገውን እየተባባሉ ነው። አስባችሁታል? ምዕመኑ ቢባባል ችግር የለውም። ምዕመን ለምዕመን ችግር የለውም። ይሄ የመጣባቸው ለምንድን ነው መሰላችሁ? አቂዳ ጊዜ ውይይት ተደርጎ አያውቅም። በአቂዳ ጉዳይ እኔ አራዳ ነኝ፣ ወሰድኩና አቂዳ ላይ ግድግድ ያደረግኩት ቶፒኩን። ምክንያቱም አካለ ጎደሎ ነቢያት አላስተማሩም፣ አበዱ። አቂዳ ላይ እንዳትወያዩ ተብለዋል። ክርስቲያን ቪዲዮ ልኬልሃለሁ፣ ቼክ አድርገው አሳያቸው። አቂዳ ላይ ውይይት አያስፈልግም። ያኔ ላይቭ ስገባበት እረፉ ተብለው ተነግረው ነበረ። አቂዳ ምን እንደምታመጣ አውቃታለሁ፣ እኔ ጠንቅቄ አውቃታለሁ። ምናምና ነገር አይደለም። አላህ አንድ ነው። እንደዚህ የሚከፋፈል ነገር አንድ ራሱ እርግጠኛ ነው። አላህ አንድ ነው። አላህ አንድ ነው። ጎበዝ። አላህ አንድ ነው ስትል ስንት እጅ ያለው ነው? አላህ ሁለት እጅ ያለው። ኦኬ፣ አላህ ሁለት እጅ ያለው ነው። አላህ ስንት እግር ነው ያለው? ሪጅል እናጸድቅለታለን። ሁለት እግር የሚላለው አንድ እግር የሚላ በጸደቀው ነው። በቁርአንና በሐዲስ የጸደቀው ሪጅል እናጸድቅና ሲፈተ ሪጅል ማለት ነው። ኦኬ፣ ሁለት እግር ይኖረው አንድ እግር ይኖረው የምታመልከው አለ እስካሁን አታውቅም። ሪጅላይን። እሺ፣ ችግር የለውም። እሺ፣ ችግር የለውም። ስንት ታፋ አለው? ስንት ታፋ አለው? ታፋ የሚል መረጃ እንዳላውቅ። ኦኬ፣ የለውም ታፋ። እሺ፣ ባት ስንት ባት አለው? የለውም አይደለም፣ ስንት ባት አለው? ችግር የለውም። ስንት ባት አለው? ዝም ነው የምንለው። እሺ፣ ዝም ብያለሁኝ። ስንት ባት አለው? ስንት ይኑር አልታወቀም። ስለ ባት እንዳለው ብቻ እናጸድቃለን። ቁጥሩ አልተነገረም። እሺ፣ ጭንቅላትስ አለው የለውም? አልተወራም። ምንም አልመጣልንም። የመጣልን ነገር ኦኬ። ብልትስ ወሸላ ነው ወይንስ የሴት ብልት ነው ያለው? ብልት ለምንድን ነው የሚያገለግለው? እግርም ለመሄጃ ነው የሚያገለግለው። ታፋም እግርም መያዣ ነው። ዝም ብለሃል እሱ ላይ። ጭንቅላትም አንገታችንን ላይ የተገጠመ ማሰቢያ ነው የሚያገለግለው። ቆይ ልስን፣ ብልት አለው የለውም? ምንም ነገር የመጣ ነገር የለም። ዝም ነው፣ ምንም አልመጣም። ስለዚህ ብልቱ የተገረዘ ያልተገረዘም ሊሆን ይችላል፣ የሴት የወንድ ሊሆን ይችላል፣ ወይንም ደግሞ ሊሆን ይችላል ማለት ነው። መቅረጽ አትችልም። ስለ ብልቱ ብልት አለው የለም የሚል ያ ስላልተወራደ ነገር አታውቅም። ስለ አላህ ስለሚባለው ነገር ቆዳም። ስለዚህ ችግር የለውም፣ ተስማማው። አምላክ ጭንቅላት ይኑረው አይኑረው አታውቅም። አንገትስ አለው የለውም? ምንም ስላልተወራለን ነገር መረጃ ያመጣውን ብቻ ነው የምናጸድቀው። እሺ፣ ምንም ብትደግም መረጃ ስለመጣው ነገር ብቻ ነው የምናጸድቀው። ቴንክ ዩ፣ ተስማምቻለሁ። አምላክ ሁለት እጅ አለው፣ አምላክ ሁለት እግር አለው፣
አምላክ ባት አለው። ስንት ባት እንደሆነ አታውቅም። 2 እግር አለው፣ ግን ስንት ባት እንዳለው 20 ባት ሊሆን ይችላል፣ 100 ሊሆን ይችላል፣ 1 ሊሆን ይችላል። አይታወቅም ስንት እንደሆነ። ብልት ይኑረው አይኑረው አታውቅም። ግን የሌላውን ለመሳደብ የተገረዘ ያልተገረዘ ብለህ ሞክ ልታደርግ ትሞክራለህ። የአንተ አምላክ ግን ሸለፈት ይኑረው ችግር የለውም። እኛ አምላክ በባህሪው ጾታ አለው ወይ እንደዚህ እግር ጅባት የተከፋፈለ አለው ብለን አናምንም። በስጋ ተገልጧል። የእኛን የስጋ ባህሪ ገንዘብ ስላደረገ በመለኮቱ በስጋው ተገልጦ ይኖራል ብለን እናምናለን። ያንተ ግን በባህሪው በስጋ ሳይገለጥ ሉክ በስጋ ሳይገለጥ ሸለፈት ሊኖረው ይችላል፣ ላይኖረው ይችላል። ወሸላ ሊኖረው ይችላል፣ ላይኖረው ይችላል። እሙሙ ሊኖረው ይችላል፣ ላይኖረው ኖ አይደለም። ቆይ በይ አንዴ። ይኑረው አይኑረው አታውቀውም። የሰውን ግን ሞክ ታደርጋለህ። ከምንም በላይ የሚያስገርመኝ ግን ጭንቅላት ይኑረው አይኑረው አምላክን አታውቅም። ተስማማው፣ ችግር የለውም። እጅና እግሩ ተያይዟል አልተያያዘም? ወንድማችን ስላልተወራለን ነገር አናወራም፣ አንገባበትም ጭራሽ። እጅና እግሩ ተያይዟል አልተያያዘም? ስላላየው ነገር እጅና እግሩ ተያይዟል አልተያያዘም? ችግር የለውም። እጅና እግሩ የተያያዘ ነው ወይስ ተነጣጣለ? ስለዚህ ኢዘር ወይ ሊሆን ይችላል፣ ወይን ተያይዟል ወይን አልተያያዘም። አምላኩ የተያያዘ ሲፈቱ መገለጫዎቹ ናቸው። እሺ አንድ አካል መገለጫው ነው ከተባለ እንደዚህ ሁለት አድርገህ ማየት አይቻልም። እጁን እግር ብለህ እጁን ለብቻው አንድ አካል፣ ከዛ እግሩን ለብቻው አንድ አካል፣ ከዛ አላህ ለብቻ አንድ አካል ብለህ መከፋፈል እንደዚህ አይቻልም። ምክንያቱም አላህ Subhanahu Wa Ta'ala ያንድ አካል እጁ ምኑ ሌላ አለው? እጁ ምኑ ሌላ አለው? እጁ እግሩ ሌላ አለው? እጁ እግሩ ሌላ አለው? አልተነገረንም። ስለዚህ እጁ እዛ ጋር ሊሆን ይችላል። እጁ ለብቻ እግሩ ለብቻ ባቱ ለብቻ ፊቱ ለብቻ ሊሆን ይችላል። አንድ ላይ ቆርጠው ስላልተወራልን ነገር አናወራም። አንድ እኮ አልተወራልህም። እኔም የተመስማማኝ እኮ እሱ ነው። ተወርቶልህማ ቢሆን ኖሮ እዚህ ውስጥ አጣብቂኝ ውስጥ አገባም ነበረ፣ ትገላገል ነበር። ግን አላህ መሐመድም አያውቁትም። ይሄንን ወይ ኦርቶዶክስ የወጣሁበት ዋናው ምክንያቴ እንደዚህ አይነት በጣም ጭራሽ ኦርቶዶክስ ነበርሽ? የምሬን ነው። ኦርቶዶክስ ነበርክ ወንድማችን? በደንብ ኦኬ። ማን ነበር ክርስትና ስምህ ወንድማችን? አባውነቱም እንትና ማስተምረው እንታም ሁሉንም እኔ በጣም ዛሬ 10 ዓመት ሁሉንም ነገር በደንብ አውቀዋለሁ። ማን ነበር ክርስትና ስምህ? ያላለበኩት የለኝም። የምሬን ነው። ያላለበኩት የለም። ምንም በቃ ግዙ ካይን ብትለኝ መልእክተ ዮሐንስ ብትለኝ ሁሉም ጨርሼ እኔ ማለት ቸው ነው እንቷል። አሁን ያን ያክል እንደው ንግባባ። አንድ ጥያቄ ልጠይቅህ። ሁሉንም አንብበህ ጨርሰሃል። ወር ያለኝ ልጠይቅህ። አንድ ጥያቄ ልጠይቅህ። ሊስን መሰረታዊ ጥያቄ። ሚስጥረ ቀንዲል ማለት ምን ማለት ነው? እሱን እኔ ረስቼዋለሁ። አሁን ቁርአን ላይ ነው ትግሌ። መሰረታዊ ማታቅ ነው እንዳላለ ጨርሻለሁ ነው በደንብ እኔ እየነገርኩህ ይሁን። እፎይ ስማኝ እንጂ እኔ ሁሉንም በደንብ እኔ አግዙ ካይ ምንድን ነው ያነበብከው? ቀይስ ድጋም ምንድን ነው የተማርከው? መልእክተ ዮሐንስን ብትለኝ እስቲ በልልን እስቲ። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ ይሄ ለመሐመድና ለአይሻ ሳይሆን አይቀርም። ይሄ ለመሐመድና ለአይሻ ነው። አረ ድገመው። ይሄማ የኔታ ጋር ተምሯል። እውነትም ድገመው። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ አቡጌዳ ታውቀዋለህ መቼም። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ። ይሄ በጣም ነው በቃ ተምሯል፣ እንዳለ ጨርሷል። መልእክተ ዮሐንስ ነው እንግዲህ መልእክተ ዮሐንስ ነው ይሄ። ያውም እኮ መልእክተ ዮሐንስ ነው። አቡጌዳ በፊዞ ሚስቱን ገደላት ጠልዞ ወንጌል ነው የሰበከልን። ይሄንን ብቻው ነው የወጣሁት። ለዛ ነው እኔ ክርስትና ነው። ኧረ ድገም፣ ሌላም ድገም እስቲ። ሌላ ደግሞ ተማርከው፣ ሌላ የተማርከው አሁን ጥያቄ ልጠይቅ ቅር ያለኝ። ኧረ አንድ ድገመን አንዴ ብታስተናግዱን። ቆይ ምሁር ገብቶ እዚህ በጣም እኮ ተቸገርን እንዳለ። አንድ ድገም። ሁሉንም ነገር አውቀዋለሁ፣ አነበብኩ። ሁሉንም ታውቃለህ። ሚስቱን ገደላት ጠልዞ የሚል ከመሐመድ ዳሪ ላይ አንብበህ ይሆናል እንጂ መጽሐፍ ቅዱስም ላይ የለም። የትኛውም የቤተክርስቲያን አስተምህሮ እንደዚህ አይነት ነገር
አለ መጽሐፍ ወንድምህ እኮ ነው ያለው። ጠልዞ አነበብኩ የሚለን ተመጽሐፍ ሌላ ድገምስ ወይ መጽሐፍ ቅዱስ ላይ መጀመሪያ የሚጠበቀው ለምንድን ነው? ህፃን ልጅ ከብት ኢየሱስም የወንድ ከንፈር ይጠባል ነበር እንዴ? ይሄ ብልግናችሁ። ውብ አህዮች እንደዚህ ናቸው። ውርደታቸውን አያችኋ? ውብ አህዮች እንደዚህ ናቸው። እለት እለት ይዋረዳሉ። ይሄን አሁን ፖለቲካ መስራቱ ነው። በሱ ቤት እኔ ኦርቶዶክስ ነበርኩ አለ። ያላነበብኩት መጽሐፍ የለም አለ። ዝም በጣም ክርስትና ስም ሲባል ረስቼዋለሁ አለ። ሚስጥረ ቀንዲል ረስቼዋለሁ አለ። ትምህርት ዮሐንስን ጨርሻለሁ አለ። ምንድነው እስቲ በል ሲባል አቦጊዳ ምንዞ ሚስቱን ገደላት ጠልዞ። እንደዚህ አይነት ውብ አህዮች ያብዛልን። ምንዝናናባችሁ ስለሆናችሁ ውብ አህዮች አንቀየማችሁም፣ መዝናኛችሁ ስለሆናችሁ ማለት ነው። ይሄማ የኔታ ጋር ተምሯል። እውነትም ድገመው። አቦጌዳ በህይወቱ ሚስቱን ገደላት ጠልዞ። አቡጌዳ ታውቀዋለህ መቼም? አቡጌዳ በፊዞ ሚስቱን ገደላት ጠልዞ። ይሄ በጣም ነው በቃ ተምሯል፣ እንዳለ ጨርሷል። መልእክተ ዮሐንስ ነው እንግዲህ መልእክተ ዮሐንስ ነው ይሄ። ያውም እኮ መልእክተ ዮሐንስ ነው። አቡጌዳ በፊዞ ሚስቱን ገደላት ጠልዞ ወንጌል ነው የሰበከለ። ይሄንን ብቻው ነው የወጣሁት። ለዛ ነው እኔ ክርስትና ነው። ኧረ ድገም፣ ሌላም ድገም እስኪ። ሌላ ደግሞ ተማርከው፣ ሌላ የተማርከው አሁን ጥያቄ ልጠይቅ ቅር ያለኝ። ኧረ አንድ ድገመን አንዴ ብታስተናግዱን። ቆይ ምሁር ገብቶ እዚህ በጣም ከተቸገርን እንዳለ አንድ ድገም። ሁሉንም ነገር አውቀዋለሁ፣ አነበብኩ። ሁሉንም ታውቃለህ። ሚስቱን ገደላት ጠልዞ የሚል ከመሐመድ ዳሪ ላይ አንብባ ይሆናል እንጂ መጽሐፍ ቅዱስም ላይ የለም። የትኛውም የቤተክርስቲያን አስተምሮ እንደዚህ አይነት ነገር አለ። መጽሐፍ ወንድምህ እኮ ነው ያለው። ጠልዞ አነበብኩ የሚለን እስኪ ሌላ ድገም እስኪ። ቆይ መጽሐፍ ቅዱስ ላይ መጀመሪያ የሚጠበቀው ለምንድን ነው? ህፃን ልጅ ከብት ኢየሱስም የወንድ ከንፈር ይጠባል ነበር እንዴ? ይሄ ብልግናችሁ። ውብ አህዮች እንደዚህ ናቸው። ውርደታቸውን አያችኋ? ውብ አህዮች እንደዚህ ናቸው። እለት እለት ይዋረዳሉ። ይሄን አሁን ፖለቲካ መስራቱ ነው። በሱ ቤት እኔ ኦርቶዶክስ ነበርኩ አለ። ያላነበብኩት መጽሐፍ የለም አለ። ዝም በጣም ክርስትና ስም ሲባል ረስቼዋለሁ አለ። ሚስጥረ ቀንዲል ረስቼዋለሁ አለ። ትምህርት ዮሐንስን ጨርሻለሁ አለ። ምንድነው እስቲ በል ሲባል አቦጊዳ ምንዞ ሚስቱን ገደላት ጠልዞ። እንደዚህ አይነት ውብ አህዮች ያብዛልን። ምንዝናናባችሁ ስለሆናችሁ ውብ አህዮች አንቀየማችሁም፣ መዝናኛችሁ ስለሆናችሁ ማለት ነው። ጤናማ ጭንቅላት ያለው ሰው ውብ አህዮችን አይከተልም። ደግሞ እኮ እንዳለ አንብቤ ጨርሻለሁ። የክርስትና መጽሐፍ ይለናል። ሚስቱን ገደላት ጠልዞ የሚል ነው አነበብኩታል። መልእክተ ዮሐንስ እኮ ፊደል ላይ ራሱ ያለ ነገር እኮ እንኳን ቤተክርስቲያን ሜዳ አይጠበቅበትም ነበርና የኔታ ጋር ሳትሄድ ማወቅ የሚገባ ነገር ነው። በጣም ታሳዝናለህ። ግን የዚህን ያህል መዋሸት ግን በጌታ ስም አይምሯችሁን ለማማት አሰሩት ግን